እያስጠፋችሁ ስራ እያስገኛችሁ ኮሚሽን በየወሩ እየበላችሁ በወር እነዚህ ልጆች ለሁለት የሚያገኙት 1 ሚሊዮን የኢትዮጵያ ብር ነው። በአንድ ሰራተኛ በየወሩ 30 ሺህ በ30 ሰራተኛ በወር 1 ሚሊዮን የኢትዮጵያ ብር ያገኛሉ። ስለዚህ ደሞዛቸው ግማሽ ሚሊዮን ነው። ማን መኪያና ፈጡም ናይ ግቢ ፈጡም ጻፊ ኮሜንትና ግቢ። ስለዚህ እነዚህ ልጆች ለአመታት እንደዚህ ሲሸቅሉ ኖረው ዛሬ ላይ ሲጣሉ የእንግሊዙም ሳይሳካ ሲቀር ሁለቱም ኢትዮጵያ ገብተው አሁን ላይ እኩል አልነበረ የምናገኘው። እኔ 5 አላገኝም ነበር ስትል ለምን እኩል ሆናችሁ ማን ከማን ይበልጣል? ለምን ዝም አልክ ስላት አፍዝዛ ደንዝዛ አርጋብኝ ስለነበረ አሁን ነው ከአፍዝዛ ደንዝዙ ከመተቱ የነቃሁትኝ። አሁን ነው የታወቀኝ። እኔ 5 አላገኝም ነበር አለች። ምስክሮች ደግሞ ምን አላችሁ? አብራችሁ አንድ ቤት ትኖሩ የነበራችሁ ሰዎች እኩል ነው የሚዘንጡት። ለወንድሞቻቸው ብራንድ ጃኬት 9 የሚገዙ ነበር። ባጃጅ ለወንድሞቻቸው፣ መሬት ለወንድሞቻቸው እኩል ነበር የሚያገኙት ብላችኋል። ስለዚህ አሁን እኔ የጌም ሰዓት እየደረሰብኝ ነው። እናንተ በበላችሁት እኔ ባልበላ አንጀቴ ፍራግመንት ሉዝ ማድረግ ስለማልፈልግ ውጡልኝና ከቤቴ ነገ እንገናኛለን። አለቀ። ፍራግመንት ትናንትና ሉዝ አድርጌ ለዛሬ ሉዝ ማድረግ አልፈልግም። ነገ እንገናኛለን። አሁን ቤት ይለቃችሁ ልምጡ። ጌም ልጫወት እባካችሁ። ስለ ጉልበታችሁ አምላክ። እናንተ ለአመታት በሚሊየን ስትበሉ ኖራችኋል። እኔ ምንም የበላሁት ነገር የለም፣ ምንም የለኝም። እቺ በጌም የማገኛትን ላገኝበት ውጡልኝ ፕሊስ። አይ ባያ አንድ ጊዜ ላናግርሽ ይቀርታ መኪያ እባክሽ ነገ ነኝ። መኪያ እባክሽ ነገ ነኝ። ስላዳምጥሽ 9 ሰዓት እሺ፣ 9 ሰዓት ነበር እኔ ጌም መጀመሪ ነበርብኝ። አሁን ቀና ብዬ ሰዓቱን ሳየው 10 ሰዓት ሆኗል። እናንተ በሚሊየን የበላችሁ ባጃጅ መሬት G+1 ያላችሁ ናቸው። እኔ ምስኪን ድሃ ምንም የለኝም። ስለዚህ የሰው ድስት ሳማስ የኔ ድስት እያረረ ነው። ውረዱልኝና ጌሜን ልጫወትና ፍራግመንቴን ሴቭ ላድርግ ፕሊስ። እሺ ነገ መሰግናለሁ። እኔም አመሰግናለሁ። ነገ ቀን ላይ እንገናኛለን። አያሽ ደህና ደርሽ። ሌላ ከስልካችን የለም፣ ግን ከሁሉም ከቲክቶክ ከፌስቡክ አንድ ፎቶ አለ የሷ ማለት ነው። ቲክቶክ ከፌስቡክ አንድ ፎቶ አለ የሷ ማለት ነው። እና ላኪልኝና አምጪና እዚህ ጋር ለጥፍና እንፈልጋታለን። እሺ አዎ። እና የሷን ብር ደግሞ እንዲረሱት አልፈልግም። ሌሎች መግባት ይችላሉ። እሷ ግን ፈልገን ታጣናት ለቤተሰቦቿ ይሰጣል ብሯ። ልጅ አላት፣ እህቶችም አሏት። እሺ ፋጡማ አላክሽልኝ ሜታል 6ኛው አንድ ልክምቢ ነበር የረሳው ሰው አለ። ጦይባ ሚል አልመጣልሽም? ጦይባ አልመጣልኝም። ኦኬ አልመጣም። እሺ የላክሽልኝ ይኸውልሽ የፋጡማ የጀሚላ የፀሐይ የመዲና የሶፊና እነሱ በሰላሙ ሰዓት ለግል ጉዳያቸው አጥፍተውት ቤት ሰርተውበት እንግሊዝ ሊሄዱ ከፍለውት ብራንድ ልብስ ለብሰውበት በመጨረሻ እሷ ነች እንዲህ ነች ብለው የድሃ ብር ዝም አንልም እኛ። ጦይባ ኦኬ። ይሄ ጦይባ 6ኛ ጦይባ። የሺ ስንት ናቸው አንቺ የምታውቂው? የሺ እኔ የማውቀው ብዙ ልጆች አሉ። ጦይባ 2 ጦይባዎች ነው ያሉትኝ። የሺ የምትባል እነዛ መግባት ይችላሉ። መጠየቅም አለመጠየቅም ይችላሉ። ግሩፕ ላይ ራሱ አይከራከሩም። ዝም ነው የሚሉትኝ እነሱ አይገቡም ጭራሽ። ግን እኔ የምፈልገው የሺን እንድትል አልፈልግም። የሺ እንዲረሷት አልፈልግም። ምክንያቱም የሷ ብር ነው እንደተራሲ ዝም በይ አንዴ። ቆይ እሺ ምንድነው የምትይው? መኪያ ጦይባ እንዲናት አሁን ልካልሻለች። እንደገና ደግሞ ሰዓዲያ ብለሽ ያጂ ፋጡማ የሰዓዲያ ልከሽላታል። ሰዓዲያ ማለት ስንት ነው? ይሷ 200 ቀሪ 200 አለ። ቀሪ 200 አለ። አሁን እኮ ይልሽ አሁን ሰዓዳ ማናት አልሽ? ፋጡማ በደብተር በስነ ስርዓት ማትመዘግቡ ከሆነ የሰፋት አሁን አንቺ እሷ ጋር ያለውን ተቀበይ እንጂ እኔ አብራራልሻለሁ። አብሽሪ እኔ አብራራልሻለሁ። ችግር የለውም። ሰዓዳ ማናት ያልኩት? የሰዓዳ ብር አሁን ለምሳሌ እኔ ይዛያለሁ የለም ነበር። እኔ ከመጣሁ በኋላ በታያሽ በሰጠችሽ በማግስቱ ነው አንቺ የተያዘችው ማለት ነው። እንደሞ ያን ቢሆን እዚህ ተራራለሁኝ የተሰጠውን ብር ስለማታቂ ስለሆነ እኔ ለሀቢባ እነግራታለሁ። መጀመሪያ አንቺና እሷ ጉዳያችሁን ጨርሱና ማለት ነው። እኔ ስጠራ የሁላቸውንም ብር እኔ እነግርሻለሁ። ሀቢባ
ጥሩ እሺ። አሁን ሰሚራ ፋጡማ ባቀረበችው እንትን የ6 ልጆችን አቅርባልኛለች። የፋጡማ፣ የጀሚላ፣ የፀሐይ፣ የመዲ፣ የሶፊና የጠይባ እነዚህ ተደምረው የሺ አለች። የሺ እኮ የሺ ንገሪኛ፣ አላክሽልኝም ንገሪኝ፣ እንደዚህ በአንደበትሽ የምታውቂው ከሆነ የሺ ስልኩ ላይ ስትልክ ልካለች ጨርሳለች። ገብቶሻል? ግን ይሄን የሚይዝበት ስልክ የሆነ ቡክ አለ እዛ ላይ እንትን ብሏል። አልጻፍኩትም። 1000 ብር ያዥ ሀይባዬ፣ እኔ እነግርሻለሁ። እሷ ብትጽፍም እኔ ስለማልጽፈው እኔ ስለማውቀው 1000 ብር ብለሽ ያዥ። ፋጡማ ታውቂዋለሽ፣ ባታወጪውም እኔ እነግራታለሁ። ቀላል ነው። 1000 ዲናር ብለሽ ያዥ ሀይባዬ። የሺ 1000 ዲናር የሺ 1000 ዲናር የሳዲያ ዲናር ላይ 1000 ዲናር 500 ዲናር አንቺ 500 ዲናር እሷ ነው የምትሰጧት? አዎ አይደለም ሀይባዬ፣ ሂሳቡን ደምሪውና እኔ መክፈል ያለብኝን እነግርሻለሁ። እሷ ደግሞ መክፈል ያለባትን ትነግርሻለች። ለምን ነው እሷ የላከችልኝ? እያንዳንዱ እንደዚህ ነው፣ እንደዚህ እያንዳንዱ እንደዚህ ነው የላከችልኝ። አንቺ የእያንዳንዱ ለምሳሌ 700 ዲናር እናንተ ጋር ያለው 300 ዲናር አንቺ 350 አንቺ 350 እሷ እያረገች ነው የላከችልኝ። እኔ ሀይባዬ አንዴ ወሬ ለምን እንደዛ እንዲያረገች፣ ቆይ አንድ ጊዜ ፋጡማ ለምን እንደዛ እንዲያረገች ጠይቂያትና እኔ በኋላ በተራ ያወራል። አዎ በተራ ታውቂያለሽ። ምን ታርጊ? እሺ እኔ ልጨርስልሽ ልንገርሽ። መጣሁ ከዛ ከመጣሁ ጀምሮ እኔ ሳውዲ ሂጄ ኖ ከመጣው ጋር አይደለም የምፈልገው። እኔ የምፈልገው ሌላ አይደለም፣ ሌላ ነገር አይደለም። ኩዌት እያለሽ ከድራይቨሩ ጋር እየወጣሽ ብራንድ ልብሶችን ስጦታዎችን ለቤተሰቦች ስትገዣዥ የነበረው በማን ብር ነው? ከሱ ጋር ጀምሪልኝ ውዴ እንጂ ኢትዮጵያ መጥተሽ ሳውዲ ሄደሽ አይደለም። ኩዌት እያለሽ አንድ ነገር እኔ ምንም ነገር ምን ገዝቻለሁ? ልብስ ብንገዛ አብረን ነው ልብስ ብንገዛ አንድ ልብሳችንን ብንገዛ እንደዛ ከሆነ አብራችሁ ከሆነ መኪያ ለእኔ 5 አልገዛውም ስላለች ነዋሪዎች አብረዋችሁ በቤት ውስጥ ይኖሩ የነበሩት ተከራዮቻችሁ ይመስክሩ። እሺ ይመሰክራሉ። ለዛ ችግር የለውም። ግን ልንገርሽ እኔ ስመጣ ይሄ አሁን የምትይው ስልክ ገዝቻለሁ። ግን ያ ስልክ ደግሞ የተገዛው ሹፌሩ በወር 50 ብር ይሰጣል አለና ስልክ 300 ብር ገዛው። ተማም ነው የሚሰጠው ከየት አይደለም በሱ መታወቂያ ማለት ነው። በሱ መታወቂያ ክሬዲት ማውጣት ይችላል። በሱ አይፎን ነው አይደለም ሳምሰንግ። ኦኬ ቦር የሚከፈል ከሆነ በክሬዲት ነው። እሺ አዎ እሱ ከዛ የዛን ሰዓት 50 ብር ተሰጠውና 250 ቀሪ ያለ ያ ደግሞ እኔ ያን ገዝቼ መጥቻለሁ። ያን ገዝቼ መጣሁኝ። እሱም ሹፌሩ ደግሞ ያ ብር አልተሰጠውም። 50 ብር ተሰጥቶታል። 100 ብር ብቻ ተሰጥቶታል። የዛን ጊዜ 50 ብር ተሰጥቶታል። በኋላ ለ50 ብር ተሰጥቶታል። አሁን ሹፌሩ እዛ ነው ያለው። ስለዚህ ያንቺ ስልክ ቆይ አንዴ አንቺ ስልክ ላንቺ ስልክ ብሩን ሹፌር ቆይ ብሩን የት ነው የምታስቀምጡት? ቃላችሁ አንድ ነው አይደለም የሚለው ለማየት ብር የት ነው የምታስቀምጡት? ብሮቹ የት ነው የሚቀመጡት? እነዚህ ቤታችሁ የሚኖሩ የመዳም ቅመሞች ደሞዛቸውን እያመጡ በየወሩ ሲሰጧችሁ ማን ጋር ነው የሚቀመጠው? የት ሳጥን ውስጥ ነው? የት አይደለም ብሩ ይቀበላል። ሹፌሩ ነው የሚቀበለው። በኦንላይን ሹፌሩ ጋር ነው የምታስቀምጡት ብሩን? አዎ ይቀበላል። ሹፌሩ ማለት ነው ይቀበልና ብር የሚልክልን አለ ሐዋላ። ከዛ ለሱ ያስተላልፈዋል ወደሱ ያ ብር እንትን በሚል ሰዓት ግን እንዲህ ልበልሽ እንጂ ስለዚህ ታዲያ እንደዛ ከሆነ ባንጋሊው ጋር ከሚቀመጠው ብር ላይ አንቺ ስልክ ስትገዢና ስልኩን ሳትሰጪ ወደ ሀገር ስትሄጂ ከነዚህ መዳም ቅመሞች ብር ላይ ነው የሚወስደው። አልወሰደም ብሩን የድንገርሽ። እሺ አንድ ጊዜ አስረጅኝ ላስረዳሽ። ሰው እሱ ታክሲው የልጆቹ ብር አሁን ይመጣል። ወራን በጨርሲ ሰዓት 200 ብር ከሆነ 200 ዲናር ይመጣል። ያ 200 ዲናር ሲመጣ የነሱ አሁን የእያንዳንዳቸው ብር በመጣ ቁጥር እሱ አጠራቅሞ እሱ ብር ይሄ ሁሉ ብር አንድ ጊዜ ተጠራቅሞ አልተቀመጠም። ምን የምነግርሽ ነገር ማለት ነው። አንድ ጊዜ ተጠራቅሞ ይሄ ገሌ ነው ይሄ እንትና ነው ብለን አላስቀመጥነውም። ግን ምን መሰለሽ መዝገብ ላይ ሲቀመጥ በወርም ሆነ የ15 ቀንም የስንት ቀንም ሰርተው በሚመጡ ሰዓት የሚመጣው ብራቸው ይመዘገባል። ያ ብራቸው የነሱ እየጨመረ ይሄዳል። ግን ብሩ ሹፌሩ ጋር ይሄን ያህል ብር አስቀምጠን አንስተን እንዲህ አድርገናል። እሷም ታውቃለች እንደዛ ብላ እኔ ብትልም ራሱ ለነገሩ ብዙ ነገሮች እንትን ብላ ክዳኛለች። ግን ይሄ ብር አንድ ቀንኛ የተሟላ ብር ተቀምጦ እሱ ጋር እንትን አይደል። ብር እንኳን መላክ ስንፈልግ አንድ ሰው ላኩልን ካለ ያንን ብር ሐዋላውን ይሄን ያህል ብር ጨምርና ላክልን እንለዋለን። ያን ብር አሟልቶ ይልካል።
ደግሞ የሌላው ደግሞ እንደዚህ ሲመጣ ያን ብር አሟልተን ይላካል እንጂ ብር ተቀምጦ አንድ ነገር የተደረገ ነገር የለም። ወይም ደግሞ የነሱ ብር አንድ ጊዜ ተቀምጦ አንድ ጊዜ ካሽ አንስተን ያደረግነው ነገር የለም። እንዴ ታዲያ በዚህ ሁሉ ሰራተኛ በድለላ የምታገኙት እያለ ደሞዛቸውን ባደራ የሚያስቀምጡት የት ሄዶ ነው? በአንድ ጊዜ ብር አይቀመጥም። እኔ ላስቀመጥኩት ብር ራሄል ብር ላኩልኝ ስትል ወይ ቅድስት ብር ላኩልኝ ስትል የኔ ብር ተነስቶ ለቅድስት ቤተሰቦች የሚላክ ከሆነ ይሄ እኮ ትክክል አይደለም። ለምን ብሬ የኔ ብር በእኔ ስም ተመዝግቦ ነው መቀመጥ ያለበት። ፈርስት ኦፍ ኦል ይሄ ትክክል አይደለም። ብራቸውን እናንተ ጋር ማስቀመጥም የለባቸውም። አንደኛ። ሁለተኛ ሆነና አስቀመጡ። ሆነና ካስቀመጡ በኋላ እኔ ባደራ ያስቀመጥኩት ብር ሌላ ሰው ብር ላኩ ሲላችሁ አንስቶ መላኪያ አይቻልም። መብት የላችሁ። በሰው ብር ቀልድ ላብ እኮ ነው። ይሄ ደማቸው እኮ ነው። እሺ አሁን ይኸውልሽ መኪያ ምን ብላለች? አንቺ ኢትዮጵያ ልትገቢ ስትይ እጅሽን ሰተሽ ነው የገባሽ ወደ እንግሊዝ ለመሄድ። አንቺ ወደ እንግሊዝ ፕሮሰስ ጀምረሽ ኢትዮጵያ ስትገቢ ሙሉ ልብስ ለቤተሰቦች ስጦታ የገዛዛሽው በዛ ነው ያለችው። ምን ትያለሽ? ግቢ መጣሁ። እሺ ምናሺ ይቅርታ። ኢትዮጵያ ስትገቢ ለቤተሰቦችሽ የገዛዛሽ ስጦታ ለራስሽ የዘነጥሽበት ወደ እንግሊዝ ሀገር ለመሄድ ፕሮሰስ ጀምረሽ በእነሱ ብር ሀገር ቤት እጅሽን ሰተሽ ስትገቢ የገዛዛሽው ሙሉ ዕቃ በእነሱ ብር ነው ብላለች። ምን ትያለሽ? ስለዚህ ኬት አምጥተሽ ገዛሽ? እሺ እኔ ስለዚህ ደግሞ ዋትስአፕ ላይ ወደ እንግሊዝ የተላከውን ብር ራሱ ማለት ነው እልክልሻለሁ። አስተካክሎ በሰዓቱ 1000 ዲናር አይሞላም። ግን ምን መሰለሽ አሁንም ታዳምጪ ነገር የዛን ሰዓት ነው ወደዛ ሊሄድ ነው ሲባል እሷ እዛ እየሰራች ስለሆነ ችግር የለም እየሰራ ስለሆነ ነገሮች ይስተካከላሉ። እሺ ሂጂና ጀምሪው ያፉ ከመጣ አለችና ተመካከርን። ቤት ውስጥ አወራን። እሺ አልኩኝ። በኢትዮጵያ የዛን ሰዓት ከ11000 ከ6000 ከ5000 ጀምሮ እየተላከ ነው ያ ብር። በዛ ሀገር የተላከ ብር ደግሞ በዛ ሀገር ስልሽ 1000 ቢያንስ እንኳን አልኩሽ እኮ ወይም ደግሞ እልክልሻለሁ ዋትስአፕ ላይ አለ ከነቀኑ ከነደረሰኙ የላኩት ወደዛ አስተካክሎ 1000 ዲናር እንደማይሞላ እሷም ጠንቅላታለች። ግን ምን አለች? አንድ ጊዜ ፋጡማ አልተግባባንም። ፋጡማዬ እኔ ደረሰኙ ምን ያደርግኛል? የኔ ጥያቄ ለነሱ ብር አንስተሽ ቆይ ማን መብቱን ሰጠሽ? እና ወይስ ምን ተነጋግራችሁ ነው? አንቺና ሰሚራ በምን ተስማምታችሁ ነው? ማን መብት ሰጥቷችሁ ነው? እነሱ ባደራ ያስቀመጡትን ላባቸውን ደሞዛቸውን አንቺ እንግሊዝ የምትሄጂበት ነው እኮ ጥያቄ። ይሄን ጥያቄ በትክክል ነው። እሺ ለዚህ ደግሞ እኔ በጭራሽ ይሄንን ብር ወደዛ አላኩም። ግን ምን አደረግን መሰለሽ ልጆቹ በሰዓቱ እሷም ያው እዛ ሰራለሁ እዛ ስራው እንትን ይላል የሚለውን ሐሳብ ስላለ እየተሰራ ወደክ ነገሮች ይስተካከላሉ የሚለውን ስላወራን። ግን ምን አደረገ ጀሚላም የምትባለው አለ ይፈጥሙም አለ እነሱ ፈጥም እኔ ላንቺ አደራ የሰጠነው አደራ ምናምን ስለሚሉ ምን አለች? ምን አልናቸው? በቃ ጀሚላንም አልኳት ፈጥም ጀሚላዬ ካላስ ነገሮች አላህ ካስተካከለልኝ እኔ ወደዛ ሊሄድ ነው አንተ ነገሮች ሁሉ ነገር ከተስተካከለ ምንም ነገር እንትን እንዳትይ እና እኔ እዛ ከሄድኩ በኋላ ነገሮች ሁሉ ይስተካከላሉ። አጋጣሚ ብሩን አሁን ስለማትፈልጊው እኔ ከሄድኩ በኋላ ሰሚራ እንዲያጠይቂያት አልኳት። ይሄንን ደግሞ እቤት አብረን አውርተን ለማን ነው ያልሽው? ይሄንን ለማን? ጀሚላ ኦኬ። ጀሚላ ስንት እንዳላት አንዴ ላይ ይቅርታ 1586 ነግርሻለሁ። ጀሚላ ቆይ ስም ዝርዝር ውስጥ የላክሽልኝ ላይ ጀሚላ 1586 የጀሚላ 586 793 ታይም 1586 እሺ ዲናር። ከዛ እኔ ይሄን እንደዛ ስላቸው እሺ ፈጥሚ አንቺም አላህ ያሳካልሽ እንጂ በኢትዮጵያ ኦልሞስት 1 ሚሊዮን ነው ይሄ ብር። እሺ አላህ ያሳካልሽ እንጂ ችግር የለውም አሉ። ከዛ ምን አደረገች? ከዛ ይሄንን እሷ እንደዛ አለችኝ። የሚገርምሽ ግን በሰዓቱ በዛ ሀገር ብር የቺ እዛ ልጀምርልኝ ያለችው እሷ አሟላችልኝና ከሷ አለው ያ ብር የነሱ ብር አሁን እንዲያለችው ይሄ 1500 ያልኩሽ ወይም ደግሞ የዛችኛቱ የፈጡም እንዲያል ሁላችንም እንዲያላክ ነው እናውቃለን። ግን እነሱ በሰዓቱ እንትን እንዳይሉ በቃ ለሷ ሄዷል ተባለ። ከዛ ለሷ ሄዷል የተባለው የእውነት ጸደቀ። በቃ ስለዚህ የሆነም ባጭሩ ማለት ነው። የኔ እናት እንትኑን 1 ሚሊዮኑን የእንትናን የጀሚላን ተበድሬ ነው ኦሬዲ አስፈቅጃት ነው እያልሽ ነው። ጀሚላን ጠርተን ጠይቃት አስፈቅደተሻል አላስፈቅደሻትም? የኔ ጥያቄ ነበረው በእነሱ ብር ለእንግሊዝ ፕሮሰስ ጀምሪ ማን ፈቅዶልሽ ነው ነበር ጥያቄ። ስለዚህ ጀሚላን ለሄድኩ በኋላ ለፋጦማ አለች ሰሚራ ራሱ አለች። አሁን ለጊዜው እንዳይጠይቁ እንደዚህ እንበላቸው ባንቺ
እሷ ሶፊያ ራሷ አለች። ሶፊያ ራሷ አለች ልንገርሽ። ጀሚላ እንደዛ እኮ ሶፊያ ራሷ አለች። ድምጽሽ ሶፊያ ራሷ አለች። የሶፊያንም ብር ምን አለቻት? እሺ የሶፊያን ብር ሶፊያም ነበረች። የሶፊያም 600 ብር መጣ። ምን አለች? ያንንም ብር የሰጡኝ ምናምን ነገር ስትል ለፈጡም ተልኳል ወደዛ አለቻት። ለስችኛይቱ ማለት ነው። ለፈጡም ይሄ ብር እኮ ለፈጡም ወደዛ እየላክን ነው አለቻት። ጀሚላንም እንደዛው አለች። ግን እኔ ይሄንን ብር ስሙን ተጠቀምንበት እንጂ እንዲያላኩኝ እሷ ራሱ ጥንቅቅ አድርጋ ታውቃለች። ይሄን ወደዛ እንዲያልሄደ ከተፈለገም ደግሞ እኔ እዛ ሀገር የሄደው ብር ራሱ እኔ ስንት ብር እንደሆነ እኔ ልጅቷ እንትን ብዬ እዚህ ማምጣት እችላለሁ ቲክቶክ ከተጠቀመች እንጂ የማንንም ብር እኔ ወደዛ አላኩትም በጭራሽ። የላክሽው ብር የማን ነው? እሺ ጥያቄ። የላኩት ብር እኔ አንድ ጊዜ የላኩት ብር የለም። አሁን ለምሳሌ 5000፣ 6000፣ 10000 ወይ ደግሞ 20000 እየተባለ ወይ በቀን በእንደዚህ ያለ ብሩ እዛ እንትን አለ እንጂ ምንም እንደዛ አድርጌ አንስቼ የሰው ብር ከሽ የላኩት ነገር የለም። በጣም ጥሩ። እሺ 5000፣ 1000፣ 2000 እያደረግሽ ቀስ እያልሽ የላክሽው የማን ብር ነው? የማን ብር ነው? አዎ የማን ብር ነው? የማን ብር ነው? ያማን ልካለን እኮ እየሰራን አይደል እንዴ? ከዛ ከምንሰራው ላይ የራሴ ለማለት ለምን አነቀሽ? የራስሽ ብር ነው የላብሽ የሰራሽ ነው? የራስሽ ብር ነው የላብሽ ነው የላክሽው? ጥሩ፣ በጣም ጥሩ። እንደዛ ከሆነ የነዚህ ልጆች ብር የት ይገባ? ይሄ ሁሉ ብር በሚሊዮኖች ብር የት ገባ? ምን ላይ ዋለ? እዩ አሁን የጀሚላ ምልሽ እንደዚህ የደረሰው ከቀን እኔ ስልኩ እኔ ጋር ሆነም እንጂ ወይም ደግሞ ያን ራሱ በስንት ወር ልዩነት እየመጣ የመዘገብኩት አለ። ወይም ደግሞ አንድ ጊዜ መጥቶ ይሄን ብር አሁን ለምሳሌ አንድ ጊዜ አንድ ሰሞን ከመጣ እናንተ ሹፌሩ አለ የምትሉ አውቆ ነው እዚህ ቤት ለመግባት የሰው ልጅ ይዋሻል በጣም። ሹፌሩ ባንጋሊ ነው። ታሪኩን ስለሰማ ብቻ ነው ሀበሻ እኔ ነኝ ሹፌሩ አስገቡኝ ምናምን የሚለው። ሀበሻ ባንጋሊ ነው ሹፌሩ። አያችሁ፣ ባንጋሊ መሆኑን ስላላወቀ ተበላ፣ ተሸወደ እዚህ ለመግባት በውሸት። እናንተ ደግሞ አምናችሁ ድምጽ ትሆኑታላችሁ። ሹፌሩ አለ አስገቢው እያላችሁ። እሺ ሹፌራችሁ ባንጋሊ ነው አበሻ? ባንጋሊ ነው። ባንግላዴሽ ሆኖ አማርኛ መጻፍ ይችላል? አይችልም። ይኸውልሽ ታሪኩን ብቻ ስለሰማ እዚህ ቤት ለመግባት ገስት ላይ ተቀምጦ ፎሎ ለመደረግ ሹፌሩ ነኝ አስገቢኝ ይላል። እናንተ ደግሞ አምናችሁት እንትን ትላላችሁ። ቆይ አንዴ ብሩን ልደምረው። 465 የፋጡማ አንቺ ጋር ያላት ሲደመር 405 ፋጡማ ሰሚራ ጋር ያላት ሲደመር የጀሚላ 793 አንቺ ጋር ያላት ሲደመር የጀሚላ አሁንም 793 እንትና ጋር መኪያ ጋር ያላት ሲደመር ፀሐይ አንቺ ጋር የፋጡም ጋር ያላት 675 ዲናር ሲደመር ፀሐይ መኪያ ጋር ያላት 675 ዲናር ሲደመር መዲ ፋጡማ ጋር ያላት 533 ዲናር ሲደመር መዲ መኪያ ጋር ያላት 533 ዲናር ሲደመር ሶፊ ፋጡማ ጋር ያላት 300 ዲናር ሲደመር ሶፊ መኪያ ጋር ያላት 100 ዲናር ሲደመር ጠይባ ፋጡም ጋር ያላት 445 ዲናር ሲደመር መኪያ ጠይባ መኪያ ጋር ያላት ወይኔ የልጆቹ ብር እንዳለ ይዘው ሲደመር የሺ ሁለቱም ጋር ያላት 1000 ዲናር ጋይዝ 7172 የኩዌት ዲናር እነዚህ ልጆች ጋር ያለው ሲባዛ በኢትዮጵያ እናስላው ሲባዛ በ550 3.944 ሚሊዮን 4 ሚሊዮን ብር ምን አረጋችሁበት? የት አለ የነዚህ ልጆች 4 ሚሊዮን ብር? ያውም የየሺ አልተጻፈም። እስር ቤት ያለችው ልጅ አልተጻፈም። የሌላው ማን ነው ስሟ? እስር ቤት ያለችው መጣሁኝ ትንሽ ነው የቀረኝ። መች ተጻፈ? እስር ቤት ያለችው ሶፊ ፋጡማ ናት። እስር ቤት ያለችው ያልተጻፈ ሰው አለ። መጣሁ ያልጨርሰው የጠፋችው ይሄ ቢጻፍ 6 ሚሊዮን ይገባል። አሁን ለጊዜው ግን ይሄ ነው ያለው 3.944 ያው 4 ሚሊዮን በሉት። እነሱ ቤት ይሰራሉ። እሺ ፋጡማ መኪናን አስገባ
ፋጡማ ይሰማሻል? ጠርታን ማን ይደራል? ኢትዮጵያ ውስጥ እኮ ነው ያለችው። እሺ ሁለቱም ሲጽፉ አስገባች። ይኸው መመኪያ እኮ እየጻፈች ነው የሚያስገባት። አታለ ለምን ኮመንት አታዩ? ሞዴሬተሮች የላችሁም ዛሬ? በሬዱ ቤቲ፣ ሶፊ የላችሁም? መስዬ ታዲያ ውዶች ማሮች አላችሁ። ታዲያ ማታስገቡ የኔ ውዶች አስገቡ እንጂ። ይኸው መኪያ ስንት አንድ ቁጥር ጽፋ በመከራ እኔ ነኝ ያየኋት። ቴንኪው። እሺ ውዶች፣ እሺ ፋጡማ ተመልሰሽ ነይና ጻፊ። ችግር የለም ጻፊ። መኪያ ያለችው ብሩን እንዳለ ፋጡማ ወደ ለንደን ፕሮሰስ ጀምራበት ዘንጣበት። እኔ 5 ያየሁት ነገር የለም። እሺ መኪያ ባጭሩ ለግልሽ ያጠፋሽው ምንም ነገር የለም ከዚህ ብር ላይ ከ4 ሚሊዮኑ ላይ ምንም የደረሰሽ ለጊዜው 4 ሚሊዮን ነው። የእንትና የፋጡማ እስር ቤት ያለችዋ ታስቧል። የጠፋችዋ ማን ነው የጠፋችዋ? የሺ 1000 ዲናር ታስቧል። ሌላ ሰው በቃ 6 ናቸው። ፋጡማ፣ ጀሚላ፣ ፀሐይ፣ መዲ፣ ሶፊ፣ ጠይባና የሺ ብቻ ናቸው። ጠይባ 2 ይባላል። ሰሜራ ምትሆን ተናገር። አለ ሌላ ተናገር። ታዲያ አንቺ ተናገሪ። ያሳው ካልተናገረች አንቺ ማትናገሪ የሺ እሺ የለም ካለች እሺ እናገባኝ። ምክንያቱም እነሱ ይታወቃሉ። ኧረ እኔ እነግርሻለሁ ሀይባዬ አለን የሚል አካል ይምጣ። የሺ አለን የሚል አካል ይምጣ። የጠፋችዋ የሺ ናት የታጣችው። እንደገና እስረኛ ልጆቹም የተለያየተን ማነሽ ሀይባዬ? ማንም ሰው እኮ የተለያየ የለም። ልጆቹም እኮ አሉ። ሁሉም ልጆች አሉ። ገብታለች። ፈጡም የምትባለው አሁን ተቀባይ የላትም ቤተሰብ የላትም የምንልሽ እሷ ናት። ፈጡም ኦኬ ገባኝ። በቃ 7 ናቸው። አንድ ፋጡማ፣ 2 ጀሚላ፣ 3 ፀሐይ፣ 4 መዲ፣ 5 ሶፊ፣ 6 ጠይባ፣ 7ኛ የሺ። ስለዚህ አሁን እኔ የምፈልገው መኪያ ከዚህ ላይ ምንም አለ ለምትይ 7000 ይስተማል ሀይባዬ? አዎ 72 ዲናር 7172 ዲናር። እሺ ከዚህ 7172 ዲናር ወይም በኢትዮጵያ 4 ሚሊዮን ምንም አልደረሰኝም እኔ ጋር ምንም የገባ ነገር የለም ነው የምትይው? ሙሉ ብሩን ያጠፋችሁ ፈጡም ናት ነው የምትይው? ማሬ እሺ መዲን አስገቧት። እኔ እያለች ነው እኔ ያለኝ እኔም እነሱ ጋር ገንዘብ አለኝ እያለች ነው መዲ። ትግባ ማስረጃ ካላት ታቀርብ። 7 ናቸው ብለዋል እነሱ። 8ኛ ሰው መዲ መታለች። ቤትዬ እኔ ያለው የምትለውን ሜንሽን አድርጋት። እውነታ የምትባል ልጅ ያው ሜንሽን አድርጋታለች። ያው ኢንቫይት አድርገሻለሁ። ያው ነው መዲና ጽፈ ያሱጎ ተጽፈሻል። መዲ ተጽፈሻል። አንቺ ኮንሽ ተጽፈሻል ማለት መዲና ብለሽ እኮ ቅድም አንብበሽዋል። አዎ መዲ ነው የሚለው እኔ ጋር። አዎ እሷ ናት መዲ። አንቺ ነሽ የሰዓዳ አልተጻፈም እኮ የሰዓዳስ ሰዓዳ 200 ብር ብዬሻለሁ እኮ 200 ብር ብዬሻለሁ። ታዲያ መች ተጻፈ? መኪያ የሰዓዳ እኮ አልተጻፈም። እኔ ነኝ። ሰላም አለይኩም። እኔ ነኝ ሰዓዳ። ወአለይኩም ሰላም። ሰዓዳ እንዴት ነሽ? አልሐምዱሊላህ። እንደውም ሰዓዳ ማናት አላለችሽም ነበረ? የሰዓዳ ማናት አላለችም? ስንት ነው ሰዓዳ ያንቺ? እኔ 200 ብር ነው። 500 ነበረ 3ቱን ከፍለውኛ 200 ቀሪ ያለባቸው 200 ዲናር የሰዓዳ ሲጨመር ከ7172 ዲናር ወደ 7372 ዲናር ተሸጋግረናል። በኢትዮጵያ ወደ 4.1 ይመጣል። 4.1 እሺ የሰዓዳም የመዲን ተመዝግቧል። አሁን ፋጡማ ትምጣ። መኪያ አንቺ ከዚህ ብር ላይ ምንም አልደረሰኝም ነው እያልሽ ያለሽው?
ኡመኪያ ሚውትሽን አብሪና አውሪ፣ እየጠበቅንሽ ነው። ኔትወርክ በጣም አትሰሚም ሚውት ነሽ እኮ ገባኝ። አጥፊና አብሪው ድጋሚ ሚውትሽን አጥፊና አብሪው እንዲሰማ እኮ ሚውት ናት፣ ግን ለኔ ይሰማኝ ስታወራ፣ ለእናንተ እንደማትሰማ ቃል ሚውት። ውጪና ግቢ ኡሙ መኪያ ወተሽ